እዚህ ቤት ሐዘን በርትቷል። ሐዘን ላይ ተደራርቧል። የልባቸው ሐዘን በለበሱት ልብስ ብቻ ሳይሆን የውስጣቸው መገለጫ በሆነው ፊታቸው ላይ ይነበባል። ለምን ከተባለ የቤቱ ዋርካ የነበረውን ተወዳጁን የሳቅ ንጉስ ነጻነት ወርቅነህን ባጡ ማግስት የኢቢኤሱን ቁጥር 1 ሰው በድጋሚ በሞት ተነጥቀዋል። አስፋው መሸሻን ያጡት እነዛ ባልደረቦቹ በነጻነት ወርቅነህ ያረረው አንጀታቸው አሁን ደግሞ በርካቶች አባት የሚሉትን የኢቢኤስ ስራ አስኪያጅ አቶ አማን ፍስሐጽዮን ወደማይቀረው ሄዶባቸዋል። ይህ ዜና ከተሰማ ጊዜ አንስቶ ከጠቅላይ ሚኒስትር ዶክተር አብይ ጀምሮ በርካታ ጋዜጠኞች እንዲሁም አርቲስቶች በኢቢኤሱ ቁጥር 1 ሰው ህልፈት በማዘን ስለመልካምነታቸው በተለያዩ ቃላት ገልጸው ታይተዋል። ይሁን እንጂ በተመሳሳይ ሁኔታ ደግሞ በሚያስተዳድሩት ጣቢያ በኩል ቅሬታ ያለባቸው ሰዎች በማህበራዊ ሚዲያው ሐሳባቸውን ሰጥተዋል። ከኦርቶዶክስ እምነት ጋር በተያያዘ የሚነሳው ያለው አሰራር ማህተብ መውለቅ አለበት የሚባል ነገር መጣ። እንዲሁም በትግራይ ጦርነት ወቅት ለመንግስት በማበር ህዝብ አጥቅተዋል የሚሉ ሐሳቦች ከተላላቅ ፖለቲከኞችም ዘንድ እየተነገረ ይገኛል። ለመሆኑ የኢቢኤሱ ስራ አስኪያጅ አቶ አማን በህይወት ባሉ ጊዜ እነዚህ የተጠቀሱትን ድርጊቶች ፈጽመዋል የሚለውን አጣርተን ይዘንላችኋል። እስከ መጨረሻው በመቆየት በርካታ መረጃዎችን ያድምጡ። ቪዲዮን ላይክ አድርጋችሁ ጀምሩ እያልን በቀጥታ ወደ ዝርዝሩ እናልፋለን። ምንም እንኳን በአገራችን ኢትዮጵያ አንድ ለእናቱ ከሆነው ኢቲቪ በመቀጠል በግሉ የሚዲያ ታሪክ ዘርፍ ፈርቀዳጅ ሚዲያዎች ዘንድ ኢቢኤስ ግንባር ቀደም መሆኑ አይካድም። ከጅምሮ አንስቶ እስካሁኗ ድረስ ተወዳጅነትን ይዞ ቀጥሏል። ታዲያ ከነዛ ተወዳጅ ፕሮግራሞች እንዲሁም ከነዛ ተወዳጅ አቅራቢዎች ጀርባ አንድ ጠንካራ ሰው ነበር። እሱም አቶ አማን ነበር። ከሚዲያው ባሻገር ለባለሙያ ያለው ክብር በሁሉም ዘንድ ተወዳጅ አድርጎታል። ይሁን እንጂ በአንድ ወቅት በኢቢኤስ የሚሰሩ የኦርቶዶክስ እምነት ተከታዮች ማተባችሁን ማድረግ አትችሉም፣ ክራችሁን በጥሱ አሊያም ስራችሁን መስራት አትችሉም ተብለው ጫና ውስጥ መግባታቸው ይታወቃል። በዚህም ምክንያት ማተባቸውን ላለመበጠስ ወስነው ስራቸውን እስከ መልቀቅ የደረሱ እንደነበረም ያየነው የሰማነውም ጉዳይ ነበር። ለዚህም የተወዳጁን እንተዋወቃለን ወይ የሚለውን ዝግጅት አቅራቢ የነበረችው አና ዮሐንስ አንዷ ናት። ኢቢኤስ ገባ ግን ሆስት ላድርግ ነው የገባሁት። ለምን ማህተሙ እንዳልተፈለገም አይገባኝም ነበርና ብዙ ጊዜ የተገላለጠ ልብስ ነው እየለበስኩ የሚሰራው። ብዙ ሆስት ስናደርግ ፕሮቶኮል የሚባል ነገር አለ፣ አለባበስ ምንም ማህተብ መውለቅ አለበት የሚባል ነገር መጣ። እንግዲህ ከዚህ በኋላ ሀና ዮሐንስን ኢቢኤስ ላይ አልተመለከትናትም። መሰሉ ጫና በተለያዩ ጋዜጠኞች ላይም ኢቢኤስ ውስጥ ሲፈጸም ቆይቷል። ይህም ደግሞ የሚደረገው የኢቢኤስ ባለቤቶች የፕሮቴስታንት እምነት ተከታይ ስለሆኑ ነው የሚሉ ሐሳቦች ኢቢኤስ ውስጥ ይሰሩ የነበሩ አሁን ግን ከለቀቁ ባለሙያዎች ዘንድ ይደመጣል። ለዚህም ማረጋገጫነት የሚጠቀሙት የአቶ አማን ህልፈት ከተሰማ በኋላ ፓስተር ዮናታን አክሊሉ ስለሳቸው የጻፉትን እንደ ማስረጃ ይጠቅሱታል። እንዲህ ይላል። ለማርሴል ቲቪ መቀጠል ትልቅ ሚና ያበረከቱት ልበቀናው ወንድማችን የኢቢኤስ ቴሌቪዥን ዋና አስፈጻሚና መስራች በነበሩት አቶ አማን ፍስሐጽዮን ህልፈት ምክንያት የተሰማንን ጥልቅ ሐዘን እየገለጽን ለመላው ቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን እንመኛለን ይላል። ለማርሴል ቴሌቪዥን መቀጠል ትልቅ ሚና ያበረከቱት ልበቀናው ወንድማችን የሚለውን በመጥቀስ አንድ የሴኩላር ሚዲያ ባለቤት እንዴት የአንድን እምነት ሚዲያ ደግፎ በተቃራኒው በድርጅቱ ውስጥ የኦርቶዶክስ እምነት ተከታይ ጋዜጠኞችን ማተባቸውን በጥሱ ይላል በማለት ይከሱታል። የኢቢኤሱ ባለቤት በዚህ ብቻ ሳይሆን በፖለቲካ ውስጥ ስማቸው ይነሳል። ለአብነትም በሰሜኑ የሀገራችን ክፍል በተነሳው ጦርነት ሚዲያቸውን ለጥቃት ፈቅደዋል በሚል በተደጋጋሚ ይከሰሳሉ። በዚህ ጦርነት ውስጥ ተሳታፊ የነበሩና የቲኤምኤች አመራር የነበሩት ፖለቲከኛ አሉላ ሰለሞን እንዲህ ሲሉ ሐሳባቸውን አስፍረዋል። ኤርትራዊው የኢቢኤስ ቴሌቪዥን መስራች ስራ አስፈጻሚና ባለቤት አቶ አማን በህዝብ ዘንድ የተደበላለቀ ሌጋሲ ሚክስር ሌጋሲ ነው ያላቸው። በኪነ ጥበብ ዘርፍ ኢቢኤስ ሚዲያቸውን ተጠቅመው ከፍታ ላይ በደረሱ ሰዎች የሚደነቁ ሲሆን በሰብአዊ መብት ተቆርቋሪዎች ዘንድ ግን ደስ በማይል ነገር ነው የሚታወሱት ሲሉ ፖለቲከኛው አቶ አሉላ ሰለሞን ይቀጥላሉ። በትግራይ ጦርነት የጨፍጫፊዎች ቀኝ እጅ ነበሩ። ትግራይ ላይ የነበረውን ጅምላ ጭፍጨፋ እንዲፈጸም ሚዲያቸው ኢቢኤስ ቴሌቪዥን ጥላቻን በማሰራጨት ትልቅ ሚና ተጫውቷል። ከዚህም በዘለለ በግል የማስታውሰው ይላሉ ፖለቲከኛው ከዚህም በዘለለ በግል የማስታውሰው ትግራይ ላይ ይፈጸም የነበረውን ወንጀልና የሰብአዊ መብት ጥሰት የትግራይ ህዝብ ሁሉም የመገናኛ አውታር ሚዲያ ተዘግቶበት ሲጨፈጨፍ በወቅቱ እመራው የነበረው ሚዲያ ቲኤምኤች በብቸኝነት የትግራይ ህዝብን ሰቆቃ እግር በእግር እየተከታተለ ድምጽ በመሆን ለዓለም እያስተጋባ ያሳውቅ ነበር። የአማን ፍስሐጽዮን ኢቢኤስ ደግሞ በተቃራኒው ሚዲያችንን ጃም ለማድረግ ለማፈን መገናኛ ላይ ዩኒቲ ዩኒቨርሲቲ አካባቢ የሚገኘውን የሚዲያውን መገልገያ ቢሮ ለዚህ ስነ ምግባር ለጎደለውና የአፈና
ተግባር እንዲውል ፈቅዶ ከሳተላይት እንድንዘጋ ሆነን ነበር ይላል ፖለቲከኛው አቶ አሉላ። ምናልባትም ሌሎች ከትግራይ ውጭ ያሉ ኢትዮጵያውያን የተቃዋሚ ሚዲያዎችም የዚህ ድርጊት ሰለባ ሆነው ሊሆን ይችላል። በወቅቱ ይህን ጃም ለማለፍ የጸረ ጃም ቴክኖሎጂ በመጠቀም ተጨማሪ ክፍያ በመክፈል የስርጭት አቅጣጫ ጭምር በመቀየር እጅግ ውድ በሆነው የአሜሪካ ኢንተልሳት ኩባንያ እንድናሰራጭ ተገደን ነበር። ይህ የአቶ አማን መጥፎ ሌጋሲያቸው ነው ሲሉ ሀሳባቸውን ቋጭተዋል። ከነዚህ አሉታዊ ሀሳቦች በተጨማሪ አቶ አማን ይመራው በነበረበት ሚዲያ ላይ የተለያዩ ምቾት የማይሰጡ ነገሮች እንዳሉ ይነገራሉ። ለዚህም በአርማዶ የምትገኘዋ የአቶ አማን ባለቤት ትጠቀሳለች። በዚህ ምክንያት የተለያዩ ተወዳጅ ባለሙያዎች ኢቢኤስን ለቀው እየወጡ እንዳለ ተመልክተናል። ለአብነትም መቅደስ ደበሳይ፣ ናፍቆት እንዲሁም በቅርቡ ኢቢኤስን ተቀላቅላ ሚዲያው ውስጥ ስላለው መሞዳሞድ በመግለጽ ብዙም ሳትቆይ ጥላ የወጣችው ጋዜጠኛ ምህረት ትጠቀሳለች። ይሁን እንጂ ስለ አቶ አማን ከላይ ያደመጧቸው ሀሳቦች ቢነሱም የቅዳሜን ከሳሽ ዝግጅት ሲጀመር የዝግጅቱ አጋፋሪ ከነበሩት ውስጥ ጋዜጠኛ ዋለልኝ አስማረ እንዲህ ባለ መልኩ ሀሳቡን አስፍሯል። መጋቢት 2 2009 ዓ.ም ኮልፌ ላይ ቆሼ ተደርምሶ ከ130 በላይ ሰዎች ህይወት አለፈ። አማን ከአሜሪካ አዲስ አበባ የገባበት ቀን ነበር። በወቅቱ የሀገር ውስጥ ዜና አስተባባሪ ነበርኩና አንድ ሪፖርት እንደላኩ ነገርኩት። ፊቱ ላይ የነበረውን ክብደትና ስብራት መግለጽ አልችልም። ሙሉ የዜና ዲፓርትመንቱ ወደ ስፍራው ሄደ። በርካታ ሽፋንም ተሰራ። በስብሰባችን መጨረሻ በደከመና በለሰለሰ ድምፅ እንዲህ አለ። ይህን ህይወትም ይህን አይነት ሞትም ለማንም አይገባም። ሁላችንም ከዚህ ህይወት አንድ ስንዝር ብቻ ነው የምንርቀው። ከልቡ ነበር፣ እውነትም ነበር። የአማን ማንነት እንዲህ ነው። አዛኝ ግን ብርቱ ሰው። ከወራት በፊት በአካል ተገናኝተን አወራ። የውስጥ ህመሙን በፊቱ ላይ አታየውም። ረጋ ያለ አንደበቱና በሞቀ ፈገግታው ይሸፍን ነበር። ጤናን እንዴት ናልኩት። እሱ አለቃዬ ብቻ አልነበረም፣ ሮል ሞዴልም ነበር። አረማመዱን፣ አነጋገሩን፣ እርጋታውን የኮረጅኩበት ሰው ነው ሲል ጋዜጠኛ ዋለልኝ አስማረ ሀሳቡን ይቀጥላል። ደህና ነኝ እግዚአብሔር አለኝ አለ። አስከትሎ ወደ ከፍታ ያመጣኝ እሱ ነው፣ አሁንም አለኝ። በ2010 ዓ.ም አንድ ባልደረባችን የድርጅቱን ስም በመጠቀም በርካታ ገንዘቦችን ወደ ኪሱ ሲያደርግ ተደርሶበት ተሰናበተ። ትልቅ ኃላፊነት ስለነበረው ተደናግጠን ሳለ አማን ወንድምህ ነው፣ መስመር ሳታልፍ አግዘው አለኝ። በወቅቱ ይህን አባባሉን ለማወራረድ ደረት ይጎረብጣልና ገንዘብን አልወሰደብም እንዲህ ብዬ ጠየቅ። ምላሹም እኔ ከስራ አሰናበትኩት፣ ቀሪው የእግዚአብሔር ነው፣ ብዙ አላውቀውም ስለሱ። የወደድከው የተመካበት አምላክ ነፍስን በሰላም ያሳርፍልን። ይህ ነበር አማን ለእኔ ፍትህ ያለው ምሕረት ያለው እምነት ያለው ሰው። በዚህ ጽሑፍ እንድትረዱልኝ የምፈልገው ያዘን ስሜቴን ሳይሆን ምን አይነት ሰው ሀገራችን እንዳጣሽ ነው። ዛሬ አጣነው አለቃ ወይንም የግል ሚዲያ ያለው ባለሀብት ምናምን አይደለም። የቀዘቀዘ ልብ፣ የሞቀ ደም ያለው አባትም ጓደኛም መሆን የሚችል ሰው ነው። ኢቢኤስ ስገባ 25 ዓመቴ ነበር። ከቤት ወጥቼ መኖር ጀመርኩ። ከ3 ወር በኋላ ይመስለኛል ህይወትህን ትወደዋለህ ለሚለኝ ድንገተኛ ጥያቄው መልስ አልነበረኝም። የተረዳሁት ንግግራችን የአለቃ አይነት ባለመሆኑ በህይወቴ ፍራሽ ላይ የምተኛው ለአንተ መስራት ስጀምር ነው አልኩት። ወጣትነት ይዞኝ የንግግሬን ክብደት መመዘን የቻልኩት ከፊቱ አንብቤ ነው። ያ ገጽታ ያሰሪ አልነበረም። ታላቅ ወንድም አንጀቱ ሲቦደስ አይነት እንጂ። ከደቂቃዎች ዝምታ በኋላ ጥቅምት ወር ድርጅቱን ስቀላቀል የነበረንን የቅጥር ውይይት አስታወሰኝ። ኢቢኤስ መስራት የፈለግከው ለደሞዝ ከሆነ አትርከም። እኔ የምፈልገው ኢቢኤስ ተጠቅሞ መለወጥ የሚፈልግ ጋዜጠኛ ነው። ለራስህ ብለህ ከሰራ ኢቢኤስን ትቀይራለህ። ይህ ነበር ስምምነታችን። ደሞዜም በቀጣይ ወር ተስተካከለ። እኔም ራዕይ የሚባለውን ትምህርት አገኘው ይለናል ጋዜጠኛ ዋለልኝ አስማረ። እኛም ለአቶ አማን ቤተሰቦችና የሚዲያው ሰራተኞች መጽናናትን እንመኛለን።